ቤተሰብ ሰላም ብያለሁ። እንኳን በደህና መጣችሁ፣ እንኳን በሰላም መጣችሁ። ሰላም ይብዛላችሁ ውድ ቤተሰቦቻችን። ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉት። ቤተሰብ ዛሬ ይዤ የመጣሁት ትወዱታላችሁ ተስፋ አድርጋለሁ። የምር ይህንን ቪዲዮ አይቼ እኔ ስቄ ወደ አመመኝ ማለት ነው። አብረን መሳቅ አለብን። ዘና ፈታ ያደርጋቸዋል ለነ ቤተሰቦቻችን እና ላይክ እንዳትረሱት እና ቤተሰብ እና አብረን እናያለን እና እላችኋለሁ። ኮሜንት መጻፍ ትችላላችሁ፣ ሀሳባችሁ ማስቀመጥ ትችላላችሁ ውድ ቤተሰቦቻችን እና እስቲ ነው አብረን ማየት አለብን እላችኋለሁ። እና ባሏ ነው ግን በቃ አለ አይደል ሌላ ሆኖ ነው ያው የመጣ ማለት ነው። አብረን እናያለን። እኔ ራሱ በሳቅ ነው የሞትኩት ማለት ነው። እና ቤተሰብ አብረን ማየት አለብን እላችኋለሁ። አመሰግናለሁ። በርቺ፣ ጠንካራ ነሽ የምትሉ እህቶቼ ከልቤ ነው የማመሰግነው። በጣም አመሰግናችኋለሁ። ወደ ቪዲዮ እንዳለን ኖ ተከታተሉት። ቪዲዮ እንናለን ወደ ቪዲዮ እንሄዳለን እና ላይክ እየደገምኩ ነኝ። ላይክ አትርሱት። ላይክ እኔን ይጠቅማል እኔን ማለት ነው። እና ቤተሰብ ስለ ቃልዬም እንዴት እንደሆነች አብረን እናያለን። ወሬ ያበዛሁት አብረን ማየት አለ። የቃልዬ ጉድም ማየት አለባችሁ ዛሬ። ማዘር በስማ ምን ሆኖ ነው? ኧረ መመቤቴ፣ ኧረ በእግዚአብሔር ምን ሆኖ ነው? ዝም በይ። እኔ ላሳየሁት ከፈለጉ ጠፍቶበት አይደለም ላሳየሁት። እንዴ ምን ሆኖ ነው? ሌባ ስልክሽ ተሰብሯል። ማዘር በእናትህ ምንድን ነው? ቤት አንዴ ተፎክሩት በቃ ላሳዩት። እንዴ ካሁን ለምንድን ነው እንደዚህ የሚሆነው? ታረቀኝ ዘርፊ ነው እንዴ? ትልቅ ሰው አይደለም እርሱ። ምን ሆነ ነው? በመቤቴ ወደ ቦታው መልሽ፣ ወደ ቦታ ይመልሽ፣ ወደ ቦታ ይመልሽ፣ ወደ አገኘሽ ጋር ማለት ነው። ነይ ገባ ለዘርፊኝ ኪና ራሱ ሰበሩት። አረ ምን ነው ተዘ ዘንባይ እሺ ምንድን ነው የሚፈልጉት? ኢየሱስ ምን ነው? ወይ መድኃኒዓለም በቃ እሺ፣ ወደ አገኘሽ ወደዛ ሄዱ። እሺ አሁን አደርሱታለሁ። እሺ ርቀቱን ጠብቁ። ሰራረ በመቤቴ እኔ አደርሱታለሁ እኮ። ሰው ከመጣ ሌባ ነው የሚመስላችሁ? ለምን እሱ ትልቅ ነው። አንቺ ሌባ ነሽ። አይደለም ሰው ካዩ እነርሱ ትልቅ ስለሆነ እኔ ሌባ ነው የሚመስላችሁ? አድርሱት። እኔ በእናታችሁ እንደዛ ይሁኑ። በእናታችሁ ሰብሬ ልጣሉ። አይደለም መማቤቴ በትምህርት ነው የሚፈልጉት። አበላሳዩት። በቃ ተውኝ ማዘር፣ ተውኝ መማቤቴ። ኧረ ተው በቃ አያውቁኝም አይደለ? በቃ እዛው ሌላ ሰው አንቺ ነሽ አይደለሽ? ልትሰርቅኝ አልነበር? መንገድ የጠየቁኝ ስጀምር ያዥልኝ ይሻል እንደ ኧረ ሌባ ሊያስብለኝ ነው። አይደለም ያዥ ኧረ እስኪ ማርያም ምን አለ እውነት ልጄ ይቅር በይ። አንቺ ሌባ ወሰድሽብኝ፣ ሰረቅሽብኝ። ማዘር በመቤቴ ኧረ ማዘር
ከኔ ጋር ፍቅር የለህም? የኔ አይደለም እኮ ጉዳዩ። የኔ ፍቅር መኖር አለመኖር አይደለም። አይ ነው አሁን የጠየቅኩህን ብቻ የምትመልስልኝ እኮ ነገርኩሽ እኮ የጠየቅኩህን መልስልኝ። የጠየቅሽኝን ስመልስልሽ የኔ ፍቅር መኖር አለመኖር አይደለም። እዚህ ጋር እኔና አንቺ እየኖርን ያለነው ነገር ትክክል ነው ትክክል አይደለም፣ ይሄ ሁሉ ነገር ያገባናል፣ ይሄ ሁሉ ነገር አስፈላጊ ነው ወይ ነው። እኔ እኮ ደስ እንዲል ብዬ እኮ እንደዚህ ያዘጋጀሁት። ደስ አይለኝም አይደለም ነግሬሻለሁ። እኔና አንቺ በኖርማል ቀን እንኳን ሳገኝሽ ምን ያህል ደስተኛና ሀፒ እንደሆንኩ አይደለም እንደዚህ አይነት ቀን። ይህንን ነገር ከ2 ወር ከ3 ወር በፊት ከመምጣቱ በፊት ራሱ ሳስብና ስዘጋጅበት ነበር አልኩሽ። አሁን ግን የሁሉ ነገር ትርጉም አይሰጠኝም። የሁሉ ነገር ውሸትና ተራ ነገር ነው። ለዚህ ዘፈን ግርግር ብቻ አስመስዬ ካሜራ ፊት እንድቆም ነው የምትፈልጊው? በፍጹም አላደርግም። ለካሜራ ሰው ወይም ደግሞ ለተመልካች ሞዴል ሱሽ ስላደለም ነው የኔ ህይወት የምመራው የፍቅር ህይወቴን በጠቅላላ። ይህ ነገር ማስመሰል እንዳልሆነ እንዲሰማኝ ማድረግ የምትችልበት ነገር ነግሬሻለሁ። የጤና ውጤቱን አምጪ። እየቀለድሽብኝ ነው? ቀልድ ነው እንዲያቸው አንቺ። እኔ ስለ ህይወታችን እያወራሽ ያለሁት እኮ እኔም እኮ ስለ ህይወታችንን እኮ ይኸውልህ የፈረሰውን ነው እየገነባ ያለሁት። አኑ የፈረሰውን እየገነባሽ ነው፣ እንደዛ ነው የሚሰማሽ። እኔ ደግሞ እየቀለድሽብኝ እንደሆነ ነው እየተሰማኝ ያለው። ስለዚህ ልታደርጊልኝ የምትችይው እኔን ማስደሰት ከፈለግሽ የዲኤንኤውን ውጤት ይዘሽልኝ። አንቺ ማድረግ የማትሺ ከሆነ የዲኤንኤውን ሪዛልት እኔ ይዤ እመጣለሁ። ያስመረምራ ነገሩን ያደርጋል። ማድረግ የምትችይው አሁን ከዲኤንኤዎቹ እያወራ አይደለም። እኔ አሁን እያልኩ ያሉት እሺ የዲኤንኤው ጋር እኮ እናወራለን። አሁን ግን ስለ ዲኤንኤው እንድናስብ አልፈልግም። አሁን እንድናስብ የምፈልገው ስለ እኔ እናንተ ብቻ ነው። እኔ ደግሞ እያልኩሽ ያለሁት ነገር በጠቅላላ ስለ እንደዚህ አይነት ነገሮች የማስብበት ጊዜም አእምሮም የለኝም። እኔ ደግሞ እያልኩሽ ያለሁት እምነቴ ፍቅር ያለ እምነት ነቴ ነው። እኔ ደግሞ አሁን እየተማመንን አይደለም ብዬ ማስብ በፍጹም እየተማመንን አይደለም። እነዛ ነገሮች ከተፈጠሩ በኋላ ያ ሁሉ ነገር ዜሮ ነው። እነዛ ነገሮች በጠቅላላ እንድትረጋግጭልኝ የምፈልገው የዲኤንኤ ውጤት። ቆይ አሁን እስካሁን ያሳለፍናቸውን ነገሮች በአንድ የዲኤንኤ ውጤት ብቻ እያሰብካቸው ነው? አንድ እንድታውቂ የምፈልገው ነገር ቢኖር እስከዛሬ ያሳለፍነው ነገር ላይ በመተማመን ያለፍንባቸው ቀኖች አንዷ ለእኔ ከዚህ በላይ ዋጋ አላት። እሺ በፈጠረ ይኸውልህ ይህ ሁሉ ነገር ያዘጋጁት ለአንተ ነው። ሌላውን ተው። ሶፊ እንኳን ተባብሮኛል። አመሰግናለሁ። ነሽ የምትፈልጊው ምስጋና ነው የምትፈልጊው? አመሰግናለሁ። ምን ሆነ ነው? ምንድነው አኗኗ የምትይኝ? ተመሳሳይ ነገር እያወራሽ ያለሽ ናሽ ቁጭ በልና እናውራ ቢያንስ። ምንድነው ተቀምጬ የማወራው? ማለት ያለብሽ የምትነግሪኝ ነገር በጠቅላላ ይኸው እንደዚህ በይ እኮ። እሺ ቁጭ በልና እናውራ። እንዴ ማውራት ነው የምትፈልገው? ቁጭ በልና እናውራ። ኦኬ እሺ ሻማው እንዳያቃጠለ ይኸው አያቃጥለኝም። አሉ በማርያም እኔ ካስተካከልኩት እኮ ለእኛ ነው። ቢያንስ ላደረኩልህ ነገር ትንሽ ክብር ይኖራል። ቆይ አይ ማርያምን የምርህን ነው? እንደ ምን የምታፍረው አይደለም። የምር ብታገኝ ራሱ እኔ ምንም ቃላት የለኝም። እግዚአብሔር ነዳኝ ያኔ አይደለም። እኔ ከዚህ በላይ እንዴት ልንገርህ? ቆይ እንዴት ነው እንድነግርህ የምትፈልገው? ያኔ አይደለም ማርያምን ነበር እውነት እኔ እንደዚህ አልጠብቅሽም ነበር። ጸደይ በጣም ያሳዝናል። እኔ እግዚአብሔርን ቃላት የለኝም። እንደ ከየት ነህ ደግሞ? የገረመኝ እኮ መጉደሉ ነው እኮ። ደግሞ ይህን ደግመሽ ምን ቦርሳሽ ምን ትከቻለሽ? ደግሞ እያነሳሽ አሁን አትለቂውም። እኔ እግዚአብሔር ያማል ያኔ አይደለም። እኔ ቦርሳ ውስጥ እንዴት እንደገባ እኔ አላውቅም። አንተ እኔን አታምነኝም እንዴ? ምንም እዳርቀው እንዳታምነኝ እንዴ? የምር እኮ ነው ያልነግርህም እንዴ? አዎ ገዝቼ ግን እኔ ታውቃለህ አይደለ? ስለዚህ እኔ ምን ያደርግልኛል? ምን ነክ ነው? እያመሸሽ ነበረ። ከዛ ደግሞ የኛውን ማመሻው ስራዬ ነው ታውቃለህ። ስንት ሰዓት ነው የምወጣው ከስራ? 1 ሰዓት ተኩል አለቀ። ታዲያ ለምን ማላመሻው? ጓደኞቼን አገኛቸዋለሁ። ምን አታውቅም? አሀ ከእነሱ ጋር ነው እንደዚህ ነገር ያስለመዱሽ? ከጨራሽ ከብዙ ሰው ጋር አረክልኝ፣ ያስለመድሽ፣ አሳመርክልኝ። ከብዙ ሰው ጋር ማሚት ነግረት አልገባአቀጠሪ ለሙሚነማ እኔ አይደለሁም። ይሄን አይደለም ማርያም፣ እኔ አይደለም። ምን ይባላል? እሺ ይሄን አሁን እንዴት ብዬ ነው ማልፈው? አንቺ ብትሆኚ ታልፊኛለሽ እንዴ? ለምን አላልፈህም? እንዴ አልፋለሁ። አገኘሁ ከምን ያደርግላል? ኪሱስ ምን ያደርገ? በቃ ለጥንቃቄ ያስከው አለቀ። ታዲያ ምንድን ነው የሚያናድደኝ? ችግር የለውም ማለት ጥንቃቄ ነው ያልሽው።
ለጥንቃቄ ነው። እሺ ለጥንቃቄ ቢያት ለማሚ ለጥንቃቄ ቢያት። ኧረ ውይ ለጥንቃቄ ነው ያዝኩት አላለችም? እናት ወደዛ ኧረ ወይኔ ለጥንቃቄ ነው የምትይዘው። ኧረ በስመ አብ ወልድ ለጥንቃቄ ነው ያልሽው? እኔ እውነት ቃል የለኝም። በቃ አንተ የምርህን ነው እንደዚህ እየጠየቅኝ ያለው? እንደዚህ ነው ምን ሊያደርግ ገባ? መልሽልኝ፣ ይሄን ብቻ መልሽልኝ። እኔ አላውቅም፣ ቦርሳዬ ውስጥ እንዴት እንደመጣ እኔ አላውቅም። ኬላር ማታምነኝ ሴት ሲጀመር ትይዛለች። ይሄን እንደው ግራ የገባኝ እሱ አይደል? አለቀ በቃ። ሴት ልጅ ምን ያደርግላታል? ምንድን ነው የምታወራው እንዴ? እኮ በቃ ቢያንስ አገናዝብ። ቦርሳዬ ውስጥ ጀመር እኔ አላውቅም እንዴት እንደገባ እኮ ባላገኘው እኮ እኔ እኮ ምንም ችግር የለውም ግን ይሄን ጉድሽንም ለማዘር ነግራታለሁ። ምንድነው? ለእሺ አይደለም የምር ምን ይዤ ነው ለማየር ምዝነግራት ምንድነው እንዴ? በእኔ ሰበብ እየዞርሽ እዛ የምታደርጊው ነገር ማወቅ አለበት። ገብቶሻል? ኧረ በእናትህ ወደዛ ሄደ እንዴ? በሽተኛ ነው የምርህን ነው እንደዚህ የምትለው? አዎ ስራ አንድ ሰዓት እኩል ወጣው ከጓደኞች ጋር መሻለሁ። ዝም ለጥንቃቄ ነው። እኔ ሊዝም ለጥንቃቄ ብያለሁ። አንተ እኔ ቢዚ ቅርዳይሽ እጠይቃለሁ። ለምንድን ነው ያዝኩት ምናምን ብለሽ ለጥንቃቄ በቃ ለጥንቃቄ ነው ብዬ ተዋለሁ እንጂ ለዚህ ችግር አንቺ ነሽ ሁለተኛ ቃልን በማላችን እንዳትገቢ። አንቺ ሁለተኛ በማላችን ምንድን ነው የምትይው? አንቺ ደግሞ እንደፈለኩ በሆን ምን አገባሽ? አንቺ ተቆጣጣው እንደዚህ እንዳናበጥርሽ። እኔ እኮ አንቺ ሴት ምንድን ነው ችግርሽ? ችግርሽ ምንድን ነው? ምንድን ነው? አንቺ በቃ እንደ ፌንጣ መስለል ነው እንዲህ ስራሽ። አንተ ሽሩሩ እንድትለይ ብዬ ነው። አንቺ ለምንድን ነው ጊዜ ማሰብ? እኔ እሷ ስለሷ ማዕድ መብላት አለመብላት አያሳስበኝም። ይሄ የኔና አንቺ ጉዳይ ብቻ ነው። ምንድን ነው ችግርሽ? ንገሪኝ። ስርዓት ክለል ወጣ ነበር። ወደዛ እባክሽ አንቺ አንቺ የት ነው የምወጣው? ወይ ቁጭ በል ና እንብላ። አንቀመጥም። ቢያ ብትፈልጊ አንቺ አንቺ ነሽ አልበላም። በዚህ በሙቀጫ ንቀል የሚያህል ጭንቅላት እንዳጠረ ሴትዮ ሀሳብሽ ምንድን ነው? አናግሪኝ። እኔ ስለሷ ቡና መጠጣትና አለመጠጣት የኔና አንቺ ጉዳይ ነው። ምንድን ነው እዚህ ተናገር እዛ ምንድን ነው ተብላ ታዲያ አትብላ አልኩኝ እንዴ?